የኦሮሞ ጥናት መጽሔት ላይ መኩሪያ የጻፈውን ከኦሮሞ ኢትዮጵያ ግጭት ባሻገር በመኩሪያ ቡልቻ የቀረበውን ጽሑፍ እንደዚህ እኔ ተርጉሜ አቅርቤላችኋለሁ። ኦሮሞና አቢሲናውያን መግቢያው ላይ እንዲህ ሲል ይጀምራል መኩሪያ። ኦሮሞና አቢሲናውያን ለዘመናት እንደ ታላላቅ የታሪክ ባላንጣዎች ተጋፍጠዋል። ይህ ፉክክራቸው ባለፈው ክፍለ ዘመን መገባደጃ ኦሮሚያ በአቢሲናውያን መወረሯን ተከትሎ ይበልጥ ጥልቅም ሆነ። በግድ በኢትዮጵያ ግዛት ከተካተቱበት ጊዜ ጀምሮ ኦሮሞዎች ፍትሃዊ ድርጊት እንደተፈጸመባቸው በመቁጠር መብቶቻቸውን፣ ነፃነቶቻቸውን ለማስመለስ ሲታገሉ ኖረዋል። ነገር ግን በ1936 እስከ 41 የጣሊያን ወረራ በፊትም ሆነ በኋላ በተከታታይ በነበሩ የኢትዮጵያ አገዛዞች ኦሮሚያ ተከፋፍላ ትተዳደርባቸው በነበሩት የተለያዩ ክልሎች መካከል ግንኙነት መስመር ባለመኖሩ በኢትዮጵያ አስተዳደር ላይ የሚደረገው የኦሮሞ ተቃውሞና ትግል እስከ 1980ዎቹ አጋማሽ ድረስ አልፎ አልፎ የሚከሰት በአካባቢ የተወሰነና የተበታተነም ነበር። ይህ ሁኔታ በብዙ ታዛቢዎች ዘንድ በኦሮሞዎች መካከል ምንም አይነት የማንነት ስሜትና ብሔርተኝነት እንደሌለ ተደርጎ በስህተት ተተርጉሟል። ለምሳሌ በ1930ዎቹና 40ዎቹ በኢትዮጵያና በአፍሪካ ጉዳዮች ላይ ተመራማሪ የነበሩት ማርጀሪ ፔርሃም እንዲህ ሲሉ ጭምር ጽፈዋል። የኦሮሞ ብሔር የሚባል ነገር የለም። እንዲያውም የኦሮሞ ንቃተ ህሊናም ገና አልተፈጠረም። እናም በዚህ ወቅት በ1936 ማለት ነው ለኢትዮጵያ እጅግ አውዳሚ የሆነ እንዲህ ያለ ክስተት ሊወገድ የሚችልበት እድል ሁሉ ያለ ይመስላል። በአሁኑ ጊዜ ኦሮሞዎች ከክልላዊ ችግሮች ያለፈ ምንም ነገር አያሳዩም። የፔርሃም ቃላት ዛሬም ጊዜ ድረስ በብዙ የውጭ ሀገር ኢትዮጵያውያን ተመራማሪዎች ይስተጋባል። ነገር ግን ፔርሃም ክልላዊ ችግሮች ብለው የጠሯቸው ነገሮች ምንም እንኳ ግንኙነት የሌላቸው ቢመስሉም እሳቸውም ሆኑ ያለምንም ማስተዋል እሳቸውን የጠቀሱ ሰዎች እነዚህ ችግሮች የኦሮሞ ብሔርተኝነት መገለጫዎች መሆናቸውን መገንዘብ ተስኗቸዋል። በተጨማሪም እነዚህ የኦሮሞን ወደ አቢሲኒያ ባህልና የኢትዮጵያ መንግስት ውህደት አጥብቀው የሚደግፉ ሰዎች የሚያቀርቡት ሐሳብ በተቃራኒ አጠቃላይ የኦሮሞ ብሔርተኝነት ከ1930ዎቹ አጋማሽ ጀምሮ የምዕራብ ኦሮሞ ኮንፌዴሬሽን ሲመሰርት አንድ የተወሰነ ቅርጽ መያዝ ጀምሮ ነበር። እዚህ ላይ ኤድመንድ ክሌር እንዳመለከቱት እጠቅሳለሁ። እንዲህ ይላሉ። በአፍሪካ የአውሮፓ ቅኝ ግዛት መስፋፋት ዘመን የተፈጠረው የወረራ እውነታ እናም በተመሳሳይ ጊዜ የዘመናዊ የብሔር መንግስት ጽንሰ ሐሳብ መጎልበት ለእውነተኛ የኦሮሞ ብሔርተኝነት መፈጠር እንደ አበረታች ሆኖ ማገልገሉን የሚያሳይ ማስረጃ አለ። በኢትዮጵያ ቅኝ ግዛት ዘመን ሁሉ አልፎ አልፎ የሚከሰቱ የከባቢያዊ አመጾች የተለመዱም ነበሩ። ሆኖም በርካታ ዋና ዋና ክስተቶች ጎልተው ይታያሉ። የአዜቦ ራያ አመጽ በ1928 እስከ 30፣ የኦሮሞ የነጻነት እንቅስቃሴ የምዕራብ ኦሮሞ ኮንፌዴሬሽን በ1936 እና የባሌ አመጽ በ1924 እስከ 70 አመጾች ለብሔራዊ ነጻነት የተደረጉ ትግሎች ስለመሆናቸው ጥያቄ ቢኖርም ስለ 1936ቱ ክስተት ግን ምንም ጥርጥር የለም ይላል።
ከሁለተኛው የዓለም ጦርነት በኋላ ባለው ጊዜ ውስጥ ትምህርት ለኢትዮጵያ ፓርላማ መመረጥና በጦር ኃይሉና በትምህርት ተቋማት ውስጥ መመደብ ቀስ በቀስ ብዙ ኦሮሞዎችን ከሀገራቸው የተለያዩ ማዕዘናት አንድ ላይ ሲያመጣቸው የልምዳቸውን ተመሳሳይነትና የምኞታቸውን አንድነት በይበልጥ በግልጽ ማየት ችለዋል። በዚህ ምክንያት በተለይ በ1960ዎቹ በተወሰነ መልኩ ተዳፍኖ የነበረው 50ዎቹ ውስጥ ተዳፍኖ የነበረው የኦሮሞ ብሔርተኝነት በ1960ዎቹ አጋማሽ ላይ በጠንካራ መልኩ መገለጥ ጀመረ። በ1970ዎቹ አጋማሽ ላይ ደግሞ የፖለቲካና የጦር ክንፎች ያሉት የነጻነት ግንባር ለኦሮሞ ነጻነት ለመታገል ተቋቋመ። የኢትዮጵያ መንግስት በንጉሥ ኃይለ ሥላሴም ሆነ በኮሎኔል መንግስቱ ስር እያደገ የመጣውን የኦሮሞ ማንነት ስሜትና ብሔርተኝነት ለመታገል የማያቋርጥ ጥረትን አድርገዋል። ውጤቱ ግን ሊያገኙት ከሚፈልጉት ተቃራኒ ሆነ። በኦሮሞ ታሪክ ውስጥ ሁለት ጉልህ ክስተቶች ማለትም የሜጫና ቱለማ ማህበር መመስረትና በባሌ የተካሄደው የገበሬዎች አመጽ በኃይለ ሥላሴ ዘመነ መንግስት ተከስተዋል። የኃይለ ሥላሴ አገዛዝ እነዚህን እንቅስቃሴዎች በማፈን ረገድ ጭካኔ የተሞላበት ቢሆንም የኦሮሞ ሕዝብ ትግል ግን የተወሰነ አቅጣጫ ይዞ በመላ አገሪቱና በማህበረሰቡ ከፍሎት መስፋፋቱን ቀጠለ። በመንግስቱ ዘመን የኦሮሞ ነጻነት ትግል ይበልጥ ጠንካራ በመደበኝነት የተደራጀና የተቀናጀም ሆነ። ባለፉት 3 አስርት ዓመታት የኦሮሞ ነጻነት እንቅስቃሴ ያስመዘገባቸው ወታደራዊና ፖለቲካዊ የሆኑ ድሎች እና ዛሬ በህዝቡ መካከል የሚታየው የንቃተ ህሊና ደረጃ እንደሚያሳየው ኦሮሞዎች እስካሁን ድረስ በኢትዮጵያ የሁለተኛ ደረጃ ዜጋ ሆነው ከተያዙበት የተገዥነት ሁኔታ ወደ ነጻ ብሔርነት የሚሸጋገሩበት ሂደት አስቀድሞ ተጀምሯል። ዛሬ የራስን ዕድል በራስ የመወሰን ትግል ከሁሉም የህብረተሰብ ክፍል የተውጣጡ ኦሮሞዎችን ያካትታል። ባለፉት 2 ዓመታት በመላ ኦሮሚያ የታየው የፖለቲካ እንቅስቃሴ ከፍተኛነትና የግንዛቤ ደረጃ እንደሚያመለክተው ከሆነ የኦሮሞ ትግል በ1960ዎቹ ወሳኝ ምዕራፍ ውስጥ ገብቷል። እንደቀደመው ሁሉ የኦሮሞ የነጻነት ትግል ወደፊትም ከባድ እንቅፋቶች ያጋጥሙታል። የትጥቅ ግጭቶችንም ያስከትላል። በሰኔ 1962 በተካሄደው የክልል ምርጫ ወቅት በኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ የምርጫ ስነ ስርዓት መጣስ በራሱ እንዲህ ያለውን አንድ እንቅፋት ይፈጥራል። በዓለም አቀፍ ደረጃ የታየው የምርጫ ማጭበርበር በሐምሌ 1996 በሽግግር ቻርተር ላይ የተቀመጠውን ሰላማዊ የዲሞክራሲያዊ ሽግግር ሂደት አቋርጦታል። ይህም የኦሮሞ ነጻነት ግንባር ኦነግ የኢትዮጵያ የሽግግር መንግስትን ሽግግር መንግስት ከመሰረተው ጥምረት እንዲወጣ አድርጎታል። በዚህም ምክንያት በኢህአዴግ የትግራይ ኃይሎችና በኦሮሞ ህዝብ መካከል ግልጽ ግጭቶችን አስነስቷል። ምንም እንኳ የሰውና የቁሳቁስ ዋጋ እንደሚያስከፍል ቢያውቁም አብዛኛዎቹ ኦሮሞዎች ዛሬ የትጥቅ ትግልን ወደ ነጻነት የሚያደርስ አስተማማኝ መንገድ አድርገው ይመለከቱታል። በተጨማሪም የአማራ ገዢዎች በትግራይ ፖለቲካና ወታደራዊ ሊቃን መተካታቸው የትግራይ ኃይሎች በኦሮሚያ መገኘት እና ከሁሉም በላይ የሰኔ 1992 የክልል ምክር ቤት ምርጫን ማጭበርበር ከፍተኛ የሆነ ቅሬታንም ፈጥሯል። ኦሮሞን ለነጻነታቸው የመዋጋት ቁርጠኝነት በእጅጉም አጠናክሮታል። በግልጽ እንደሚታየው ግጭትን በሰላማዊ መንገድ የመፍቻ ዘዴ የሆነው የፖለቲካ ድርድር በኦሮሞዎች ዘንድ ሙሉ በሙሉ አልተተወም። ኦነግ ከሽግግር መንግስቱ ሲወጣ በክልሉ ወደ ቋሚ የመንግስት መዋቅር የሚደረገውን ሽግግር የሚያስተዳድር አዲስ የሰላም ጉባኤ እንዲደረግና ጥምረት እንዲፈጠር ሐሳብንም አቅርቧል።
እንዲህ ያለው ጥምረት በሐምሌ 1991 ከተቋቋመው የሽግግር መንግስት የተገለሉትን ጨምሮ በኢትዮጵያ ያሉትን ሁሉንም የፖለቲካ ኃይሎች ማካተት እንዳለበት ተጠቁሟል። ኦነግ ከትጥቅ ግጭቶችን ለማስቆም ያቀረበው ሰላማዊ ሐሳብ በኢትዮጵያ ውስጥም ሆነ ከኢትዮጵያ ውጭ ባሉ ብዙ ድርጅቶች ተቀባይነትን አግኝቷል። ሆኖም ሁሉንም ፓርቲዎች ያካተተ የሽግግር አስተዳደር መመስረት የራሱ ችግሮችም አሉት። ዋነኛው ችግር ሁለገብ ብሔር ነን የሚሉ ድርጅቶች በሚቋቋመው ጥረት ውስጥ ለሚጫወቱት የሚፈልጉት ሚናና ባህሪ ላይ የተመሰረተ ነው። በመጀመሪያ በስማቸው ላይ የኢትዮጵያ የሚል ቅጽል ስም ቢኖራቸውም እንዲህ ያሉት ድርጅቶች በሙሉ የአማራ ድርጅቶች ናቸው። እነዚህ ድርጅቶች መሪዎችና አባላት በኢትዮጵያ ውስጥ ላለው ማንኛውም ሰው ጥሩ ወይም መጥፎ የሆነውን ነገር በመወሰን የመጨረሻውን ቃል የመናገር መብት እንዳላቸው አድርገው ራሳቸውንም ይመለከታሉ። ሌሎቹን በብሔር ወይም በጎሳ ላይ የተመሰረቱ ድርጅቶችን እንደ የበታቾቻቸውም አድርገው ይቆጥራሉ። በእነዚህ የኢትዮጵያ ድርጅቶች ውስጥ ያሉ ጥቂት አማራ ያልሆኑ አባላት በላያቸው ላይ የተጫነው የአቢሲኒያ ባህልና የአማርኛ ቋንቋ ጥልቅ የማዋሃድ ተጽዕኖ ያሳደረባቸው ግለሰቦችም ናቸው። እነዚህ ግለሰቦች የራሳቸውን የብሔር ማንነት ስለካዱ የመጡበትን የብሔር ቡድን ምኞት እምብዛም አይጋሩም ወይም ጥቅሙን አይወክሉም። ስለዚህ በእነዚህ ድርጅቶች ውስጥ የሚወከሉት ራሳቸውን ብቻ ነው። በሁለተኛ ደረጃ የአማራ ድርጅቶች በቁጥር እጅግ በጣም ብዙ ናቸው። እነዚህ ድርጅቶች በፖለቲካ የተበታተኑ ቢሆኑም የፖለቲካ ፕሮግራሞቻቸው ይዘት በአብዛኛው ግን ተመሳሳይ ነው። በፖለቲካ አጀንዳቸው ላይ ያለው ዋነኛ ፕሮጀክት የኢትዮጵያን አንድነትና የግዛት አንድነትን ማስጠበቅ ነው። ይህም የማዕከላዊነትና የአማራ የበላይነት መጠሪያ ስም ነው። ስለዚህ የብዙዎቹ የመኖር ምክንያት የኢትዮጵያን መሰረታዊ የፖለቲካ ችግር ከመፍታት ይልቅ ለስልጣን መፎካከር ይመስላል። ወይም አሌክስ ደዋል እንዳስቀመጠው እንዲህ ሲሉ ምንም እንኳን በግልጽ የተቀረጸ ዋና ፕሮግራም ባይኖርም የማዕከላውያኑ ዋነኛ ዓላማ በሰራዊቱ በቢሮክራሲውና በንግዱ ዘርፍ ያላቸውን የበላይነት ማስጠበቅ ነው። ይህ የዓላማዎች ስብስብ ብዙውን ጊዜ የአቢሲኒያ አክራሪነት ተብሎ ሊጠራ በሚችል የፖለቲካ እምነቶች ስብስብ ውስጥ የታሸገም ነው። የዚህ ርዕዮተ ዓለም አራማጆች ለታላቋ ኢትዮጵያ በስነ ልቦና መቆርቆርና የኢትዮጵያ ማዕከላዊነት እሴቶችን የበላይነት ላይ ባላቸው እምነት ይታወቃሉ። የደጋፊዎቹ የዋህነትና ቅንዓት ይህንን እንቅስቃሴ አክራሪ ብሎ ለመሰየም በእርግጥም በቂ የሆነ ምክንያት ይሆናል ይላሉ። በሶስተኛ ደረጃ ከእነዚህ ድርጅቶችና ቡድኖች መካከል ብዙዎቹ ዛሬ በኢትዮጵያ ለምናያቸው የፖለቲካ ችግሮች መፈጠር ቀደም ሲል በከፊል ኃላፊነት የነበረባቸው መሆናቸው ነው። ማዕከላዊያኑ ከጽንፈኛ ወግ አጥባቂው የሞአንበሳ ፓርቲ የአማራን ንጉሳዊ አገዛዝ የሚመልስ እስከ የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢሃፓ እና የሜሶን ቅሪቶች እንዲሁም የደርግና የፓርቲው የኢትዮጵያ ሰራተኞች ፓርቲ ኢሰፓ ታዋቂ አባላትንም ያካትታሉ። በአጠቃላይ አሁን ያሉት ሁለገብ ብሔር ተብዬ ድርጅቶች በሽግግር አስተዳደር ውስጥ ለመሳተፍ የሚያበቃቸው ያለፈ መልካም ታሪክም ሆነ ለወደፊት የሚቀርቡት ጠንካራ ፕሮግራሞች የላቸውም። በአራተኛ ደረጃና ከሁሉም በላይ አስፈላጊ ከኢትዮጵያ ድርጅቶች መካከል ጥቂቶቹ ብቻ ለተጨቆኑ ብሔረሰቦች የራስን ዕድል በራስ የመወሰን መብትን ለመቀበል ፈቃደኛ መሆናቸው ነው። ለብሔረሰቦች የራስ ገዛ አስተዳደርን ጽንሰ ሐሳብ ራሱን በራሱ ይቃወማሉ። ስለዚህ በኢትዮጵያ በፖለቲካ መገለጫዎችና በትጥቅ ግጭቶች ውስጥ የሚንጸባረቁትን የታሪክ የማህበራዊና የባህል ቅሬታዎች ችላ የማለት ወይም የማቃለል አዝማሚያም አላቸው።
እንዲህ ባሉ ግጭቶች ውስጥ የብሔሮችና የብሔረሰቦች ጥያቄ ማዕከላዊ መሆኑን የሚቀበሉትም እንኳ በአንድነት በምትቀጥል ኢትዮጵያ አውድ ውስጥም ቢሆን በብሔር በጎሳ ላይ የተመሰረተ ማንኛውንም የግዛት ወሰን የአስተዳደር ራስ ገዝነት ሙሉ በሙሉ ይቃወማሉ። ስልጣንን ከማዕከል ማውጣት የመንግስትን ጉዳዮች ሙሉ በሙሉ የመቆጣጠር ዓላማቸውንና ጥቅማቸውን እንደሚያከሽፍ ግልጽ ነውና በእነዚህ ድርጅቶችና ደጋፊዎቻቸው የሚዘጋጁ የፖለቲካ ጽሑፎችን በጥልቀት ስንመረምር የኢትዮጵያ ወይም በኢትዮጵያ ያለውን የፖለቲካ ሁኔታ ከ1974 በፊት ወደ ነበረበት የንጉሳዊው ዘመን ለመመለስና ወይም የተለያዩ የተጨቆኑ ህዝቦች ራስን ዕድል በራስ መወሰን ያስመዘገቡትን መሻሻል ለመቀልበስ ያላቸውን ከፍተኛ ፍላጎት ያሳያል። በክልሉና በመላው ዓለም ባለው ወቅታዊ የፖለቲካ ሁኔታ ሲመዘን ይህ በእርግጥም ከእውነት የራቀ ምኞት ነው። ነገር ግን አሌክስ ዴዋል እንደሚሉት እጠቅሳለሁ። ምንም እንኳን ይላሉ አሌክስ ዴዋል ምንም እንኳን ዘመኑን ያልዋጀ ቢሆንም የአቢሲኒያ አክራሪነት ጥልቅ ስር የሰደደ የባህልና የፖለቲካ ክስተት ነው። በግልጽ የፖለቲካ ውድቀቶች አይጠፋም። የብሔር ማንነት በኢትዮጵያ የግጭት መንስኤ መሆኑን የአማራ ሊቃን እስካሁን ድረስ ሊገነዘቡት ያልቻሉት ጉዳይ ነው። በሌላ ቦታ እንደተከራከሩት የአማራ ሊቃንና ምሁራን የተወረሩት ህዝቦች ከአቢሲኒያ የተለየ ታሪክ እንደነበራቸውና ባለፉት 100 ዓመታት በአቢሲኒያ አገዛዝ ስር ከፍተኛ የሆነ በደል እንደደረሰባቸው ለመቀበል ሁልጊዜ ፍቃደኞች አይደሉም። የአመለካከት በአማራና በሌሎች ብሔረሰቦች በተለይም በደቡብ ባሉት መካከል ለእርቅና ለመግባባት አንዱ እንቅፋትም ነው። ወደ ብሔረሰቦች መብት ሲመጣ ኢትዮጵያ የፖለቲካ ድርጅቶች መሪዎችንና የአባላትን ጨምሮ በአማራ ምሁራን የሚንጸባረቀው አመለካከት ከመንግስቱ ወይም ከኃይለ ሥላሴ አገዛዝ አመለካከት በምንም አይለይም። ስለዚህ ለኦሮሞና ለሌሎች በኢትዮጵያ ውስጥ ላሉ የተጨቆኑ ህዝቦች አሁን ያለውን ግጭት በመሰረቱ ስለ ብሔር ወይም ስለ ብሔራዊ ማንነት የሆነውን ለመፍታት ከሆነ ከነዚህ አክራሪ ቡድኖች ጋር መተባበር ብዙም ትርጉም አይሰጥም። ለሰላምና ለዲሞክራሲ የብሔር ድርጅቶች ጥምረት እንደ ማንኛውም ግዛት ኢትዮጵያ የተፈጠረችው የብሔሮችንና የህዝቦችን ብሔራዊ ግዛታዊ አንድነት በመጣስ ነው። ስለዚህ ህዝቦች ወይም ብሔሮች፣ ብሔረሰቦች ወይም የጎሳ ቡድኖች እንደየአጠራር ምርጫችን የዛሬው የኢትዮጵያ ፖለቲካ መዋቅር አካላት ናቸው። ግጭቱም እነዚህ ብሔሮች ወይም ህዝቦች ሊጠብቁት ስለሚፈልጉት ማንነት ነው። በማስገደድ የብሔር ውህደት በማምጣት ማዕከላዊና አንድ ወጥ የሆነ የኢትዮጵያ ፖለቲካዊ መዋቅር ለመመስረት የተደረጉ ጥረቶች ከሽፈዋል። አብዛኛዎቹ የብሔር ቡድኖችና በእርግጠኝነት ሁሉም ዋናዎቹ የየራሳቸው የፖለቲካ ድርጅቶች አሏቸው። ዛሬ በኢትዮጵያ ውስጥ በእውነት ሁለገብ ብሔር የሆነ የፖለቲካ ድርጅትም የለም። እንዲሁም በቅርብ ጊዜ ውስጥ ጠንካራ በብሔር ገለልተኛና በፖለቲካ ተጽዕኖ ፈጣሪ የሆነ የዚህ አይነት ድርጅት ይፈጠራል ተብሎም አይጠበቅም። ስለዚህ አመክንዮአዊና ምናልባትም በጣም ገንቢው ነገር ከተለያዩ ህዝቦች ድርጅቶች የተውጣጣ የሽግግር ምክር ቤትና መንግስትን ማቋቋም ነው። ይህ ያለ ከባድ እንቅፋቶች እውን እንዲሆን የአማራ የፖለቲካ ልሂቃን የአማራ ህዝብ በኢትዮጵያ ውስጥ ካሉ ሌሎች ብሔሮች የብሔር ቡድኖች መካከል አንዱ መሆኑን ተገንዝበው በሽግግር አስተዳደር ውስጥ በዚህ መልክ መሳተፍ አለባቸው። ኢትዮጵያ
አንድ ልትሆን የምትችለው የተለያዩ ብሔረሰቦች ከፈቀዱ ብቻ መሆኑንና የብሔረሰቦቹ ፍላጎት ሊገለጽ የሚችለው በየራሳቸው ድርጅቶች በኩል ብቻ መሆኑን መገንዘቡ ደግሞ አስፈላጊ ነው። በኢትዮጵያና በውጭ ሀገር ያሉ የብሔር ፖለቲካ ተቺዎች እስካሁን ይህንን እውነታ መቀበልም አልቻሉም። ነገር ግን እንደ ጸሐፊው እንዳስቀመጡት ከሆነ እዚህ ጋር ጠቅሳለሁ። በኢትዮጵያ ይላሉ ጸሐፊው፣ በኢትዮጵያ ሰላም ምኞት ብቻ ሆኖ የሚቀረው ገዢዎቹ የአማራ ትግሬ ቡድኖች የሌሎችን ብሔረሰቦች ፍላጎት ማክበር እስኪማሩ ድረስ ነው። የእነዚህ ብሔረሰቦች የወደፊት ዕጣ ፈንታ በራሳቸው ብቻ የሚወሰን ጉዳይም ነው ይላሉ። የብሔርተኝነት ዘር በኢትዮጵያ ውስጥ ባሉ የተለያዩ ብሔረሰቦች መካከል ስር ሰዷል። ስለዚህ እነዚህን የራስን ዕድል በራስ የመወሰን ምኞቶች ለማፈን የሚደረግ ማንኛውም አይነት ሙከራ አሁን በሰው ሕይወትና በንብረት ላይ ከፍተኛ ዋጋ እያስከፈለ ባለው ግጭት ላይ ተጨማሪ የሆነ ነዳጅን ማርከፍከፍ ብቻም ይሆናል። እንዲሁም አሁንም ሆነ ወደፊት ለትብብርና ለአንድነት ሊኖሩ የሚችሉ ዕድሎችን በእጅጉም ያዳክማል። ከኦሮሞ አንጻር ሲታይ ቢሊሱማ ወይም ነጻነት ዛሬ እያንዳንዱ ኦሮሞ የሚፈልገው ነገር ነው። የኦሮሚያ ነጻነትን በቀላሉ የማይቀር ይመስላል። ኸርነስት ጌልነር በአንድ ጥልቅ የፖለቲካ ጽሑፋቸው ላይ እንደጠቆሙት አንድ ሰው ከሌላ ብሔር በሆኑ ወንጀለኞች ኢፍትሐዊ ድርጊት እንደተፈጸመበት የሚሰማበት ምክንያት ካለው እና በቂ ቁጥር ያላቸው ተጎጂዎች ከራሱ ብሔር እንደሆኑ መለየት ከቻለ ብሔርተኝነት ይወለዳል። ብሔርተኝነት ሲነሳ ደግሞ ብሔር ይወለዳል። የጌልነር ንድፈ ሐሳብ ለኦሮሞ ሁኔታ ከፍተኛ ተዛማጅነት አለው። ከግጭት በኋላ ያሉ ችግሮችና ተስፋዎች። በኦሮሚያ የነበረው የአማራ ትግሬ የበላይነት ይዋሊደር እንጂ ያበቃለታል። ይህ ግን ለኦሮሞ ትግሉን ማብቃቱን አያመለክትም። የራስን ዕድል በራስ የመወሰን መብቶች ሲረጋገጡ ሌሎች ተግዳሮቶች ይከሰታሉ። እነዚህ ተግዳሮቶች በዋነኝነት የኢኮኖሚ መልሶ ግንባታን፣ የማህበራዊ ተሐድሶንና የፖለቲካ መረጋጋትን ያካትታሉ። ነጻነት ሙሉ ትርጉም እንዲኖረው እነዚህ ተግዳሮቶች በትክክል መፈታት አለባቸው። ምንም እንኳን ነጻነት ገና የሚገኝ ቢሆንም የራስን ዕድል በራስ የመወሰን ትግል በኦሮሞዎች መካከል ቀድሞውኑ ጠንካራ ሆኖ ስር ሰዷል። ስለዚህ ምንም እንኳን ትኩረቱ በግልጽ የወቅቱን ወታደራዊና ፖለቲካዊ ጉዳዮች ፍላጎቶች ላይ የበለጠ ማተኮር ቢሆንም በኦሮሞ ማህበረሰቦች ውስጥ ያሉ ሁሉም የሚመለከታቸው አካላት ለወደፊቱም ተገቢውን ትኩረት እንደሚሰጡ ይጠበቃል። ለመጀመር ከግጭት በኋላ ባለው ጊዜ ውስጥ የኦሮሞ ሕዝብ የሚያጋጥሙትን ተግዳሮቶች መገምገምና እነዚህን ተግዳሮቶች ለመወጣት ያላቸውን ሀብት ማጤን ተገቢ ነው። ይህ ጽሑፍ በዚህ ክፍል ውስጥ በትክክል ይህንን ለማድረግ ይሞክራል። ኢኮኖሚው፣ ተግዳሮቶችና ተስፋዎቹ። በመጀመሪያ የኦሮሚያ የኢኮኖሚ ታሪክን በአጭር ውስጥ እንመልከት። በኦሮሚያ የኢኮኖሚ ታሪክ ውስጥ በአጭር ጉዞ ማድረግ ያለብን ምክንያት ባለፉት 10 ዓመታት የደረሱትን ጉዳት ዝርዝር ለማውጣትና አሁንም ላለው የኦሮሞ ኢኮኖሚያዊና ማህበረሰባዊ ድህነትና ኋላ ቀርነት ተፈጥሮ እና መሰረታዊ ምክንያቶች ላይ የተወሰነ ግንዛቤን ለማግኘት ነው። በኦሮሚያና በሌሎች የኢትዮጵያ ግዛት ክፍሎች ያለው ድህነት በማህበረሰባቸው የዘመናዊ ቴክኖሎጂ እጥረት ብቻ ሊገለጽ የሚችል ነገር አይደለም። እንዲሁም በክልሉ ህዝቦች ሕይወት ላይ በተለይም በኦሮሚያ የሰፈነው ስር የሰደደ ድህነት በሀብት እጦት ምክንያት ነው ሊባል ፈጽሞ አይችልም። ኦሮሞ ለውጥና ቀጣይነት በኢትዮጵያ ቅኝ ግዛታዊ ፖለቲካ ለማድረግ
እነዚህን ዓላማዎች ተግባራዊና ሥራ ላይ የሚውሉ ለማድረግም ጥሯል። ነገር ግን ህወሓት ኢህአዴግ እነዚህን አነስተኛ የፖለቲካ ዓላማዎች ተግባራዊ እንዳይሆኑ አግዷል። የትግራይ መንግሥት ከመጀመሪያው የኦሮሞ ብሔራዊ ንቅናቄ አንድነትና ነጻነትን ተቃውሟል። ነገር ግን በኦሮሞ ብሔርተኝነት ተገዳድሯል። የትግራይ መንግሥት መፈጠርና የኦሮሞ ብሔርተኝነት መጎልበት ሁለት ተቃራኒ ማህበራዊ ውህደቶችንም አስከትሏል። አንደኛው ህወሓት ኢህአዴግ በተተኪው ድርጅቱ በኦህዴድ በኩል ኦሮሚያን ለመግዛት የሞከረበት ሂደት ነው። ሌላኛው ደግሞ ኦነግ ኦሮሞ የፖለቲካ የወደፊት ዕጣ ፈንታውን በነጻነትና በዲሞክራሲያዊ መንገድ እንዲወስን ለማስቻል የታገለበት ሂደት ነው። እነዚህ ተቃራኒ ሂደቶች በቻርተሩና ህወሓት ኢህአዴግ በተወካዮች ምክር ቤት ውስጥ በነበረው የበላይነት ባሳለፋቸው አዋጆች መካከል ካለው ቅራኔ የወጡም ናቸው። የኢህአዴግ ሰራዊት እንደ ብሔራዊ መከላከያ ሰራዊት መፈጠሩ የኦሮሚያን ራስን በራስ የማስተዳደር ሐሳብን በተግባር ጥሶታል። በኦሮሚያና በውጭ ሀገር ያሉ የኦሮሞ ተወካዮች ውሳኔዎችን በማሳለፍ ህወሓት ኢህአዴግ በወታደራዊ ኃይሉና በኦህዴድ በኩል በኦሮሞ ጉዳዮች ላይ የሚያደርገውን ጣልቃ ገብነት እንዲያቆም ጠይቀዋል። እነዚህ ውሳኔዎች ዋና ጭብጦች ህወሓት ኢህአዴግ ኦነግን በመደገፋቸው ኦሮሞዎችን በማስፈራራት በመግደል በማሰርና በማሰቃየት ቻርተሩን እንደጣሰ አንደኛ ነው ይሄ። ሁለተኛ በሰራዊቱና በተተኪው ድርጅቱ በኦህዴድ በኩል በኦሮሚያ የውስጥ ጉዳዮች ላይ ጣልቃ እንደገባ። ሶስተኛ ከቅኝ ገዢ ሰፋሪዎች ጋር በመተባበር በኦሮሞ ህዝብ ላይ የወረራ ጦርነት እንዳካሄደ። አራተኛ በፕሮፓጋንዳውና በወታደራዊ ጣልቃ ገብነቱ አናሳ ብሔረሰቦችን በኦሮሞ ህዝብ ላይ እንዳደራጀ። አምስተኛ ኦሮሚያን በመከፋፈል ክፍሎቿን ከሌሎች ህዝቦች ክልሎች ጋር እንዳካተተና። ስድስተኛ ትግራይን ለመገንባት የኦሮሚያን ኢኮኖሚ ሀብቶች እንደዘረፈ ይከሳሉ። የኦሮሞ ሲቪሎች በኢህአዴግ የሰላምና መረጋጋት ኮሚቴዎች ትጥቅ እንዲፈቱ ተደርገዋል። አዲሶቹ የትግራይ ገዢዎች በኦነግና በኦሮሞ ህዝብ ላይ ጦርነትን አውጀዋል። በአሜሪካ የሚገኙ የሰብአዊ መብት ተመልካች ኮሚቴ የሆነው የአፍሪካዎች የህግ የበላይነት አለመኖርን ማለትም በኢህአዴግ ኃይሎች አባላት የሚፈጸሙ የዘፈቀደ ስርዓቶችንና ግድያዎችን በተመለከተ ያለውን ስጋት በግልጽ ገልጿል። የኢህአዴግ ኃይሎች በኦሮሚያ የትጥቅ ግጭትን ቀጥለዋል። በሐረርጌ ባሌና ሲዳሞ በሺዎች የሚቆጠሩ ኦሮሞዎች በረሃብ ሲሞቱ የእርዳታ ስራዎችን ያውካሉ። የኦሮሞን ሰብአዊና ብሔራዊ መብቶችም ይጥሳሉ። ክቡር ሮናልድ ኬ ዋርድ እንዲህ ሲሉ አስተያየታቸውን ሰጥተዋል። በወቅቱ የመለስ መንግስት በማለት ይጀምራሉ። የመለስ መንግስት በክልሎች የራሱን የፖለቲካ ፓርቲዎች እያበረታታ ነው። አለመረጋጋትን እየፈጠረ ከዚያም አለመረጋጋት እንደ ምክንያት በመጠቀም ምርጫ ላለመጥራት እየተጠቀመበት ነው። መንግስት አሁን ምርጫ ቢጠራ ኦነግ በሰፊው ልዩነት እንደሚያሸንፈው ያውቃል። ነገር ግን በማዘግየት እርዳታን በኦህዴድ በኩል በማስተላለፍና በወታደራዊ ማስፈራሪያ በኦሮሚያ የራሱን ያሸንጉሊት ገዢዎች መሾም እንደሚችል ተስፋን ያደርጋል ይላሉ። ከዚህ በታች እንደምመለከተው ክቡር ዋርድ የአዲሶቹ የትግራይ ገዢዎች የፖለቲካ ምኞቶችን በትክክል ተንብየዋል። መለስ የሰላምና መረጋጋት እጦት በመኖሩ እንደ ኦሮሚያ ባሉ ክልሎች የልማት እንቅስቃሴዎች እንደሚዘገዩ በግልጽ ተናግሯል። ይህ ማለት ሁሉም ሀብቶች ህወሓት ሙሉ በሙሉ ወደሚቆጣጠረው ትግራይ ያመራሉ ማለት ነው። የትግራይ ብሔርተኞች በቅርቡ በተቻለ ፍጥነት በትግራይ ዩኒቨርሲቲዎችንና ኮሌጆችን ለመፍጠር አቅደዋል። ትግራይ ለእነዚህ ፕሮጀክቶች ገንዘብ ከየት ታገኛለች ነው ጥያቄው። የመለስ መንግስት በዋነኝነት ፍላጎቱ ትግራይን ማልማት ነው።
ይህንንም የሚያደርገው የሚገዛቸውን የኦሮሞንና የሌሎችን ሀብቶች በመበዝበዝ ላይ ተመስርቶ ነው። እዚህ ላይ ክቡር ዋርድ እንዲህ ሲሉ ይከራከራሉ። የትግራይ ኃይሎች አገሪቱን እየዘረፉና የሚቻለውን ሁሉ ወደ ትግራይ እየወሰዱት ነው። በአንድም ሆነ በሌላ መንገድ መለስ እርዳታን ለገዛ ህዝቡ ያስተላልፋል። ዋርድ ለኦሮሚያ የሚሰጠው የኢኮኖሚ እርዳታ ለኦሮሞዎች መሰጠት እንዳለበት ይመክራሉ። ለኦሮሚያ ህዝብ የሚሰጠው የአስቸኳይ ጊዜ እርዳታ በኦሮሞ እርዳታ ማህበር በኩል መሰጠት አለበት። ነገር ግን የምዕራብ መንግስታትና መንግስታዊ ያልሆኑ ድርጅቶች ከዚህ በፊት የመንግስቱን መንግስት በመገንዘብ ይደግፉ እንደነበረው ሁሉ የትግራይንም መንግስት በገንዘብ መደገፋቸውን ቀጥለውበታል። ሐሰል ብላት የኢትዮጵያ መንግስት ተፈጥሮና የምዕራቡ ዓለም ተከታታይ የኢትዮጵያ አገዛዞችን ለመደገፍ ያለውን ቁርጠኝነት ይረዳል። እንዲህ ሲል አስተያየቱንም ይሰጣል። ሁሉም ነገር የሚሽከረከርበት ጥያቄ በመሰረቱ ዲሞክራሲያዊ ወጎችና ባህል ያለው ትልቁ የኦሮሞ ብሔር በአሁኑ ጊዜ መንግስትን በሚቆጣጠሩትና በአሰራራቸው አምባገነናዊ ዝንባሌ ባላቸው ትግሬዎች እስከ መቼ ድረስ መበዝበዝና መጨቆንን ይታገሳል የሚለው ነው። ይህንን ጥያቄ የማያዩ ወይም የማይጠይቁ ሰዎች አብዛኞቹ በመንግስቱ ዘመን እንዳደረጉት ሁሉ በኢትዮጵያ ያለውን ሁኔታ ሙሉ በሙሉ በተሳሳተ መንገድ ይገነዘቡታል። ኦነግ ወደ 40,000 የሚጠጉ የሽምቅ ተዋጊዎች እንዳሉት ሲያውጅ አዲሱ አገዛዝ ጊዜው ኦነግ ተጨማሪ ኃይል እንዲገነባ ያስችለዋል ብሎ በማሰብ አፋጣኝ ጦርነትን ፈለገ። ኦነግ ከከተሞች በመውጣት ከኢህአዴግ ኃይሎች ጋር መደበኛ ጦርነት እንደማይፈልግ ግን አሳይቷል። ኦነግ በጠላቱ እንደታቀደው ጦርነት መዋጋትን አይፈልግም። ነገር ግን የመከላከል የሽምቅ ውጊያ እርምጃዎችን ወስዷል። በነሐሴ 1991 እና በግንቦት 1992 መካከል በኢህአዴግና በኦነግ መካከል ግጭቶችም ትብብሮችም አብረው ነበሩ። በአዲሱ መንግስት ውስጥ ሁሉንም ቁልፍ የመንግስት ሥራ መደቦች በኢህአዴግ ሰዎች በመሙላት የበላይነት ካገኘ በኋላ ህወሓት ኢህአዴግ በኦሮሞ ብሔራዊ ንቅናቄ ላይ ጥቃቱን ጀመረ። ኦነግ ለመጀመሪያ ጊዜ በግልጽ መንቀሳቀሱ እና ለፖለቲካ ስልጣን ከኢህአዴግ ጋር መፎካከሩ የትግራይን መንግስት አስቆጥቷል። የኢህአዴግ ኃይሎች በኦሮሞ ህዝብና በኦነግ ላይ ጥቃታቸውን ቀጥለዋል። ኦነግ የኢህአዴግን የጦር ቀስቃሽ ፖሊሲና በመቶዎች የሚቆጠሩ ንጹሃን ዜጎች መገደላቸውን አውግዟል። በኦሮሚያ የአውራጃና የክልል ምክር ቤት ምርጫዎች ሊካሄዱ ሲሉ ኢህአዴግ ኦሮሞዎች ኦህዴድን ውድቅ አድርገው ለኦነግ አባላት ደጋፊዎች ድምጽ ሊሰጡ ይችላሉ ብሎ መጨነቅ ጀመረ። ስለዚህ የትግራይ ኃይሎች በኦሮሞ ህዝብ ላይ የወረራ ጦርነትን አጠናከሩ። ሚያዝያ 16 ቀን 1992 ኢህአዴግና ኦነግ በአሜሪካ አሸማጋይነት የተኩስ አቁም ስምምነትን አደረጉ። አዲሱ የቅኝ ገዢ አገዛዝና አጋሮቹ የቡሽ አስተዳደር የኦሮሞን ሰብአዊና ብሔራዊ መብቶችን መጣሱን ችላ በማለት የትግራይን አገዛዝ መደገፋቸውን ቀጠሉ። በዚህ ጊዜ ውስጥ ከሚስጥራዊውና ከእርዳታ ድጋፍ በተጨማሪ አሜሪካ የቀድሞ ወታደሮችን ችግር ለመፍታት $34 ሚሊዮን ሰጠች። የዓለም ባንክና የዩኤስአይዲ የኢኮኖሚ ድጋፍ መስጠት ጀመሩ። የዓለም ባንክም ለዚህ አገዛዝ ለአስቸኳይ ጊዜ ማገገሚያ መልሶ ግንባታ ፕሮግራም ወደ $650 ሚሊዮን ለመስጠት ተስማማ። አንድ ምንጭ እንዲህ ይላል ጠቅሳለሁ። መንግስት ከውጪ የሚያገኘው ገንዘብ ቢሮክራሲውን ብቻውን በሚቆጣጠረው በህወሓት እጅ ይወድቃል። በዚህ መንገድ በቅርቡ $260 ሚሊዮን የአሜሪካ ዶላር ማለት ነው ወደ እነዚህ መስመሮች ፈሷል። ይህ አገዛዝ እነዚህን ሁሉ ልዩ መብቶች እያገኘ ያለው በአሜሪካ መንግስት ድጋፍ ምክንያትም ነው። አገዛዙ
ሰራዊቱንና የጸጥታ መዋቅሮቹን ለመገንባት ሁሉንም የመንግስት ገንዘብ፣ መሰረተ ልማቶች፣ የኢኮኖሚ ሀብቶችና ያሉትን ገንዘቦች በጠቅላላ ወርሷል። ኦነግ አሜሪካ ልትጫወት የምትችለው ብቸኛ አዎንታዊ ሚና ወደ ዲሞክራሲ የሚደረገውን ሽግግር መደገፍ መሆኑን ለማሳመን ሞክሯል። የትግራይን መንግስት መገንዘብና በሞራል መደገፍ የቅኝ ገዢ አምባገነንነትንና ጦርነትን መጋበዝም ነው። እነዚህ ሁሉ ችግሮች ቢኖሩም ኦነግ እንደ አንድ ጠንካራ የነጻነት ግንባር ብቅ አለ። የኦሮሞ ሕዝብ የኢህአዴግን ኃይሎች ውድቅ አድርጎ ኦነግን እንደ ነጻና መርህ ያለው የነጻነት ግንባራቸው አድርጎ ተቀበለ። ኦነግ የኦሮሞን ጥያቄ በዲሞክራሲያዊ መንገድ ለመፍታት የኦሮሞን ሕዝብ አስተባበረ። ነገር ግን ህወሓት ኢህአዴግ በሰኔ 1992 ዓለም አቀፍ ታዛቢዎች ባሉበት የአውራጃና የክልል ምርጫዎች በማገድ የቅኝ ገዢና አምባገነናዊ ተፈጥሮን አሳይቷል። ይህ አሳዛኝ የፖለቲካ ሁኔታ ኦነግ ከጥምረት መንግስቱ እንዲወጣ አስገድዶታል። ኦሮሞዎች ዕጣ ፋንታቸውን በዲሞክራሲ የመወሰን ዕድል ስለተነፈጋቸው በኦነግ መሪነት የጠፋቸውን ነጻነት ለማስመለስ የትጥቅ ትግላቸውን እንደገና ጀምረዋል። የኢትዮጵያን የቅኝ ግዛት የፖለቲካ ኢኮኖሚ ከኦሮሞ ብሔራዊ የነጻነት ትግል ጋር ማስታረቅ አይቻልም። ኦሮሞና ኦነግ ከሌሎች ህዝቦች ጋር ለመስራት እንደ ቅድመ ሁኔታ የነጻነትን የዲሞክራሲ ግንባታንና የለውጥ ሂደቶችን እያጣመሩም ነው። የኢትዮጵያ ግዛት በመሞት ሂደት ላይ ነው። በኢትዮጵያ የብሔር መደብ ተዋረድ ውስጥም ሁለቱ ከፍተኛዎቹ የማህበራዊ እርከኖች አስቀድመው ጠፍተዋል። እነዚህን ሁለት እርከኖች ንጉሳውያንና ወታደራዊውን ያስጠበቀው የአማራ ስርዓት በ1970ዎቹ መጀመሪያ ጀምሮ ሲፈነዳ የነበረውን አብዮታዊ ማህበራዊ የእሳተ ገሞራ መቋቋም አልቻለም። ከበታችነት ወደ የበላይነት የወጣው የትግራይ ማህበራዊ እርከንም ሙሉ በሙሉ በመፈንዳት ሂደት ላይ ያለውን አብዮታዊ ቀውስን መቋቋም አይችልም። የኦሮሞ ብሔራዊ ንቅናቄ ትልቁ ብሔረሰብ በትግራይ አናሳዎችና በአሻንጉሊቶቻቸው ላይ የሚያነሳሳው የትግራይን ይህንን ግዛት ለመቆጣጠርና አንድ አድርጎ ለማቆየት የሚያደርገውን ሙከራ እየተገዳደረ ነው። አንድ አስተዋይ ጋዜጠኛ እንዲህ ሲል አስተያየቱን ሰጥቷል። ለረጅም ጊዜ የተቀደሱ የፖለቲካ አካላት ከፍርስራሽ ውስጥ አዳዲስ መንግስታት በሚያስደንቅ ፍጥነት በሚፈጠሩበት ዘመን የኢትዮጵያ ግዛት የሶቪየት ህብረት ወይም ዩጎዝላቪያ ከመፍረሳቸው ዋዜማ ከነበሩበት ሁኔታ በጣም ያነሰ አስተማማኝ ይመስላል ብሏል። ኢትዮጵያ ከሶቪየት ህብረት ሰላማዊ የመበታተን መንገድ መከተል አለባት ወይስ ግዛቱን ለማስጠበቅ የዩጎዝላቪያን የዘር ማጽዳት መንገድ መያዝ አለባት ነው ጥያቄው። በሚያሳዝን ሁኔታ ኢትዮጵያ ውጤቱን ከግምት ሳታስገባ የዩጎዝላቪያን መንገድ መርጣለች። ምንም እንኳ አሜሪካ የትግራይን አገዛዝ መፈጠር ብትደግፍም ጥቅሟ በቢሊዮኖች የሚቆጠር የግብር ከፋይ ዶላር የምታወጣባቸውን ጥገኛ ተላላኪዎች በመጨመር አይገለገልም። የአሜሪካ መንግስት የኢህአዴግ መፈጠር በመደገፍ ለመንግስቱ አስፈላጊ ውድቀት ቁልፍ ሚናን ተጫውቷል። አንድ ኦሮሞ እንዳለው አሜሪካ ንጉሠ ነገሥት ዮሐንስን ወደ ትክክለኛ ዙፋናቸው መመለስ ብቻ ነው የምትፈልገው። የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ሄርማን ዴ ኮህን የአሜሪካ ለዚህ አገዛዝ የምትሰጠው የኢኮኖሚ ድጋፍን አጽድቀዋል። አሜሪካ በቅርቡ ለመጀመሪያ ጊዜ ለኢትዮጵያ
ወደ 900 ሚሊዮን ዶላር የሚጠጋ የሁለትዮሽ እርዳታ ለመስጠት ተስማምታለች። ለሐበሻ ካላት መንፈሳዊ ፍቅር በስተቀር አሜሪካ የመለስን አገዛዝ ለመደገፍ በሚሊዮኖች የሚቆጠር ዶላር እንድታወጣ የሚያስገድዳት አስቸኳይ የኢኮኖሚ ወይም የፖለቲካ ምክንያት የለም። ኦነግ ይህንን አገዛዝ መደገፍ በጣም ውድ እንዲሆን የሚያደርገውን አነስተኛ የሽምቅ ውጊያ ትጥቅ ትግሉን እንደገና ጀምሯል። ይዋ ሊደር እንጂ አሜሪካ አብዛኛው ሕዝብ በሚቃወምበት ግዛት ውስጥ አናሳ አገዛዝን መደገፍ በጣም ውድ መሆኑን ትማረዋለች። አሰል ብላት እንደሚከተለው ይላል። የአሰል ብላትን እጠቅሳለሁ። ከአቢሲኒያውያን ጋር ፍቅር ከያዙ ሰብአዊ ድርጅቶችና መንግስታት የሚወጣው እርዳታ የኦሮሞን የፖለቲካ ዲሞክራሲ ምኞትና ትግል ለማጥፋት እየሞከረ ነው። እርግጥ ነው አሜሪካ በዚህ ግዛት ውስጥ ያሉትን ቅራኔዎች በመፍታትም ሆነ በማባባስ ረገድ ወሳኝ ሚና መጫወት ትችላለች። ለዚህ አገዛዝ የገንዘብና የሞራል ድጋፏን ከቀጠለች ችግሮቹን ታባብሳቸዋለች። ነገር ግን የሰብአዊ መብቶችንና የዲሞክራሲ መርሆችን ብትደግፍ በሰላማዊና በዲሞክራሲያዊ የግጭት አፈታት ሂደት ውስጥ አዎንታዊ የሆነ ሚና መጫወት ትችላለች። አንድ ምንጭ እንደሚለው የአሜሪካ ድጋፍ መቋረጥ ከዓለም አቀፉ የገንዘብ ድርጅት ከዓለም ባንክና ከአውሮፓ ማህበረሰብ የሚገኘው የገንዘብ ድጋፍ ላይ ፍሬንን ያስይዛል። የአሜሪካ ምክር ቤቱ የአፍሪካ ንዑስ ኮሚቴ ስብሰባ የመርቪን ዳይማሊን አቋም ከተቀበለች ወደ ዲሞክራሲ በሚደረገው ሽግግር ውስጥ አዎንታዊ ሚና መጫወትን ትችላለች። እሱ እንደሚከራከረው ከሆነ የኢትዮጵያ መሪዎች ይላል የኢትዮጵያ መሪዎች ህዝባቸውን በግዴለሽነት ወደ ሌላ አላስፈላጊ ወደ ሆነ ጦርነት መምራታቸው አሳፋሪና ኃላፊነት የጎደለው ነው። በዳይማሊ መሰረት ኢትዮጵያ ከአሜሪካ ጋር ጥሩ ግንኙነት ልትጠብቅ የምትችለው ነፃና ፍትሃዊ ምርጫዎች፣ ለፖለቲካ እስረኞች በነፃ ፍርድ ቤት፣ ፍትሃዊ ፍርድ ሂደት፣ የሰብአዊ መብቶች መከበርና የልማት እርዳታ ያለ አድሎ መከፋፈል ሲኖር ብቻ ነው። የመለስ አገዛዝ እነዚህን ሁሉ ነገሮች ጥሷል። ነገር ግን አሁንም ከአሜሪካ መንግስት የገንዘብና የሞራል ድጋፍን ያገኛል። የመለስ አገዛዝ በሺዎች የሚቆጠሩ ኦሮሞዎችን የገደለው ለተፈጥሮ መብቶቻቸው ስለታገሉ ብቻ ነው። በአሁኑ ጊዜ የመለስ አገዛዝ በሁርሶ ወይም ሐረርጌ፣ በዴዴሳ ወይም በወለጋ እና በብላቴ ወይም ሲዳሞ 3 የማጎሪያ ካምፖችን ፈጥሯል። እዚያ የዘር ማጽዳት እየፈጸመም ነው። የአሜሪካ መንግስት ስለነዚህ ሁሉ የሰብአዊ መብቶች ጥሰቶች ምንም አላለም። ለአገዛዙ የሚሰጠውን ድጋፍ ቀጥሏል። ለሁሉም የግጭቶቹ ተሳታፊዎች የሚጠቅመው አሜሪካ ዲሞክራሲ ከሌለ እርዳታ የለም የሚለውን የመጀመሪያ ቃሏን ተግባራዊ ብታደርግ ነው። የመለስ አገዛዝ በኤርትራ የሽግግር መንግስት ላይም ይተማመናል። ኤርትራውያን ህወሓት የኢትዮጵያን መንግስታዊ ስልጣን እንዲይዝ ከጎኑ በመዋጋት ወሳኝ የሆነ ሚናን ተጫውተዋል። አሁንም በኢትዮጵያ ውስጥ በርካታ የኤርትራ ሰራዊት ክፍሎች ኢህአዴግን ከኦነግ ጋር በሚያደርገው ውጊያ እየረዱት ነው። ሻዕቢያም ለመለስ በሚያስፈልጉበት ጊዜ ተጨማሪ ክፍሎችን እንደሚልክ ቃል ገብቷል። ኤርትራ ከኢትዮጵያ ጋር ሰላምና የኢኮኖሚ ግንኙነት በጣም ያስፈልጋታል። የኤርትራ መንግስት የውጭ ጉዳይ ሚኒስትር እንደሚሉት ከሆነ እንዲህ ነው የሚሉት። በኢትዮጵያ ይላሉ በኢትዮጵያ ያሉ ችግሮች በኤርትራ ላይ ተጽዕኖ ሊያሳድሩ ይችላሉ። የክልሉንም መረጋጋት ክፉኛ ይጎዱታል። ኤርትራ የኢኮኖሚ ውህደትን፣ የጋራ ገንዘብንና ከኢትዮጵያ ጋር በቅርበት ሊያገናኛት የሚችል ድርብ የሆነ ዜግነትን ትፈልጋለች። ሻዕቢያ እነዚህ ነገሮች ሊሆኑ የሚችሉት መለስ ዜናዊና ኢህአዴግ በኢትዮጵያ የመንግስት ስልጣን ላይ ከቆዩ ብቻ ነው ብሎ ደግሞ ያምናል። ሻዕቢያ ኤርትራ ከኢትዮጵያ ለምትፈልጋቸው አንዳንድ የኢኮኖሚ ጥቅሞች ጥቂት ወታደሮቹን መስዋዕት ማድረግ ይችላል፣ ያደርጋልም። በኤርትራ ገዢዎች አመለካከት ኦሮሚያ በኢትዮጵያ ትግራይ ካልተቆጣጠረች
እንዲህ ያለ የኢኮኖሚ ጥቅም ሊኖር አይችልም። ይህ እርግጥ ነው የአጭር ጊዜ ፖለቲካዊና ኢኮኖሚያዊ ስሌትም ነው። በኦሮሞና በኤርትራውያን መካከል በኢትዮጵያ ቅኝ ግዛት ላይ በሚያደርጉት ትግል ወቅት የተፈጠረውን ሞቅ ያለ ግንኙነት ያጠፋል። በእርግጥም ኤርትራ ለጊዜያዊ የኢኮኖሚ ጥቅሞች በትግራይ አመራር ስር የኢትዮጵያ ቅኝ ግዛት እንዲቀጥል ማድረጓ ለወደፊቷ ኤርትራ አደገኛ ሊሆን ደግሞ ይችላል። አማራ ለ100 ዓመት እንዳደረገው ሁሉ ትግራይም ሆነች ኤርትራ ለኢኮኖሚ ልማታቸው በኦሮሚያ ሀብቶች ላይ ይተማመናሉ። ይህንን ሁኔታ በመገንዘብ ካፔሊ እንዲህ ብሎ ጽፏል። የትግሬዎችን ጥረት ወደ ደቡብ መሬቶች የሚገፋው ግልጽ የኢኮኖሚ ወሳኝነት ነው። ኢህአዴግን የወለዱት የሰሜን ክልሎች በ10 ዓመታት በፈጀ የአፈር መሸርሸር፣ የህዝብ ብዛትና ጦርነት ወደ ግብርና ምድረ በዳነት ተለውጠዋል። ይህም የኢትዮጵያን የቡና ሀብት በሙሉ ከሚይዘውና ከፍተኛ የወርቅና የተፈጥሮ ጋዝ ክምችት ካለው ለምና በውሃ ከበለጸገው የኦሮሞ መሬት ጋር ከፍተኛ የሆነ ንጽጽርን ይፈጥራል። ኦሮሚያ ራሷን በወታደራዊ ኃይል እስክትከላከል ጊዜ ድረስ ሁሉም ሀበሾች በኦሮሚያ ሀብቶች ላይ ቁጥጥር ለማድረግ ከመሞከር ወደ ኋላ አይሉም። ኤርትራ ነጻነቷ ወይም ለነጻነቷ ከፍተኛ ዋጋ ከፍላለች። በ30 ዓመታት የነጻነት ጦርነት ወቅት ወደ 50,000 የሚጠጉ ተዋጊዎች ተገድለዋል። 10,000 የሚሆኑ አካለ ጉዳተኞች ሆነዋል። ወደ 750,000 የሚጠጉ ኤርትራውያን ተፈናቅለዋል። የኤርትራ ኢኮኖሚ በጦርነት ስለወደመ አሁን በዋነኝነት የሚተማመነው በዓለም አቀፍ የአስቸኳይ ጊዜ እርዳታ ላይ ነው። በእነዚህ ሁሉ ምክንያቶች ኦነግና ሌሎች በመለስ አገዛዝ ላይ የሽምቅ ውጊያዎችን ከቀጠሉ ኤርትራ በኢትዮጵያ ግዛት ችግሮች ውስጥ ራሷን መዘፈቅ አትችልም። የኤርትራና የትግራይ ወታደሮች በሱዳን ስም በደቡብ ሱዳን ብሔራዊ ነጻነት ንቅናቄ ላይ ስለሚዋጉ የሱዳን መንግስት የኦሮሞን ብሔራዊ ትግል ለማዳከም ይሞክራል። ኦነግ በዚህ ጊዜ ከሱዳንና ከኤርትራ ድጋፍ ካለው ህወሓት ኢህአዴግ ጋር መደበኛ ጦርነት መዋጋት አስቸጋሪ ሊሆንበት ይችላል። ነገር ግን በአነስተኛ የሽምቅ ውጊያ ኦነግ ቀስ በቀስ በብቃት የኢኮኖሚና የፖለቲካ ቀውሶቹን በማጠናከር እየሞተ ያለውን የኢትዮጵያ ግዛት ሊያሽመደምድ ይችላል። የመለስ አገዛዝ በእንደዚህ አይነት ቀውሶች ስር ለረጅም ጊዜ መቆየትም አይችልም። ሳጠቃልል ይላል መኩሪያ፣ ሳጠቃልል በአሜሪካ የሚመሩት የምዕራብ አገሮች ለመለስ አገዛዝ ህልውና አስተዋጽኦ ማድረጋቸውን ከቀጠሉ ኦነግ በሽምቅ እንቅስቃሴዎቹ የምዕራቡን ድጋፍ በቀላሉ ሊያስቆመው ይችላል። ማክ ዊርተርን ሜላምድ የምዕራቡ ድጋፍን በተመለከተ እንዲህ ይላል። በተበላሸው ምርጫና እንደገና በተቀሰቀሰው ውጊያ ምክንያት ዘግይቷል። ብዙ የልማት ኤጀንሲዎች በጸጥታ መደፍረስ ምክንያት አስቀድመው ለቀው ወጥተዋል። ብዙ የውጭ መንግስታትና ባለሀብቶች ቆይተን የሚል አቋም በመያዛቸው የኢትዮጵያ ኢኮኖሚ መውደቁንም ቀጥሏል። ስራ አጥነት፣ ዝቅተኛ ስራ ስምሪት ከምንጊዜውም በላይ ከፍተኛ ደረጃ ላይ ደርሷል። የገንዘቡ ዋጋም መቀነሱን ቀጥሏል ይላል። ለኦሮሞ የኢትዮጵያ የቅኝ ግዛት ስርዓት ሙሉ በሙሉ እስኪነቀል ጊዜ ድረስ ሰብአዊና ብሔረሰባዊ መብቶች አይኖሩም። የኢትዮጵያውያን የኦሮሞያውያን ነጻነት የመፍራትና የኢትዮጵያውያን የኦሮሞን የነጻነት መፍራትና የኦሮሞን ብሔራዊ ንቅናቄ መቃወማቸው የኦሮሞ ህዝብ የኦሮሚያን ሉዓላዊነት መንግስት ለመፍጠር እንዲመርጥ ሊያስገድዱት ይችላል። በሌላ በኩል የቅኝ ግዛት መፍረስ የዲሞክራሲ ግንባታና የለውጥ ሂደቶች በሰላማዊ ድርድር ከተከናወኑ የኦሮሞ ህዝብ በዲሞክራሲያዊ መርሆችና በፈቃደኝነት ላይ የተመሰረተ ሁለገብ ባህላዊ ዲሞክራሲ መገንባት
ሊመርጥም ይችላል። የኢትዮጵያ መንግስትና ደጋፊዎች የኦሮሞን ሕዝብ ዕጣ ፈንታ መወሰን አይችሉም። የኦሮሚያ ብሔራዊ ዕጣ ፈንታዋን በሕዝበ ውሳኔ መወሰን አለባት። ለኦሮሞ ብሔራዊ ንቅናቄ ስኬት አስተዋጽኦ ሊያደርጉ የሚችሉ በርካታ ምክንያቶችም አሉ። እነዚህ ምክንያቶች ኦነግ እንደ አንድ ጠንካራ ብሔራዊ የነጻነት ግንባር መፈጠሩ፣ የኦሮሞ ሕዝብ ብዛትና የኦሮሞ ሕዝብ ዕጣ ፈንታ በፖለቲካዊና በወታደራዊ መንገድ ለመወሰን ያለው ቁርጠኝነትም ናቸው። የኦሮሞ ጥናት መጽሔት የመጀመሪያው እትም ላይ በመኩሪያ ቡልቻ የተጻፈውን ይህንን ጽሑፍ እንዲህ ተርጉሜ አቅርቤላችኋለሁ። ለጽሑፉ የተሰጠ የነበረ የመልስ ምት ካለ ጠቁሙኝ፣ ኮመንት ላይ ጻፉ። የተለያዩ ሐሳቦችን ከዚህም ከዚያም ያሉትን የዛን ወቅት ሐሳቦች ከአሁኑ ካሉት ነገር ጋር እያዛመድን እናያለን። ከዚህ ላይ ተነስታችሁ ጽሑፍ የምትጽፉም ሰዎች ብትልኩልኝ የማቀርብ ይሆናል። ቻናላችንን አባል በመሆን ይቀላቀሉ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን።